የሩታዬ ነገር በጣም ሚዲያውን አነጋገረውና በጣም የቡታጀራ ዩቲዩበሮች በሙሉ ተነሱ። ጥላቷ ለራሱ ተነሳ። ወንድሟ ነው እሷን ለማራራቅ አብርሽን ብሎ አቶ አቢላ የሚባለው ሰውዬ ማበዴ ዛሬ እኮ ምን አገባው? እሱ ሲያጣብስ የነበረ ሰው አያፍሩም እንዴ እናንተ? ግን ለምንድን ነው ውፍረት የሌላቸው? እኔ ዛሬ እነ ተርትሜንት እነ ፈረንጁ በቃ የሩታ ደስታ ያስደስተናል። ግን ሽማግሌ ተመላክ በፊት ቤተሰቧ ጋር አጥና ምናምን አሉ። ቤተሰቧ እኮ የእሷ ደስታ ነው የሚፈልገው። አዎ ሽማግሌ ደስታ ልልክ አጣዳፊ ለመውሰድ ቃል ጨርሷል ማለት ነው። ፋሚሊ አረ ደስታማ ጀግና ነው። ከዚህ ውዥንብድ ሴት ልጅ አይገባትም የሚዲያ ህይወት ብሎ ወስኖ የመጣ ጀግና ወንድ ነውና እናንተ እንዲህ አይነት ወንድ ፈጣሪ ለካልን ለጀግና ወንድ በእውነት በጣም ጀግና ነው። ሽማግሌ ልክ ጨርሷል አሉ። አታረጋጋ ቤተሰቧ ጋር ያለውን ነገር ሁሉ ፍታ ምናምን እያሉ ዛሬ ቡታጀራ ዩቲዩበሮች አበዱ። አብርሽ እጅህን በእጅህ ተበላህ። ሩታን የመሰለ ልዑልት ሴት አጣህ። ሩታን የመሰለ ሴት መቼም አታገኝም ተበላህ እያሉ በቃ ሁሉም ነዳማ በለዳማ በአንድ ቀን ቪዲዮ። ዛሬ የሚመጣው ቪዲዮ ምን አይነት ይሆን? እኔም በጣም ነው የሚገርመኝ። ወይ ነገ የሚለቀቅ ቪዲዮ ገና እየጠበቅኩ ነው። ሩታ እየለካ እንደዚህ ነው እንደምታቃጥላቸው ቡታጀራዎችን። ላይክ ሰብስክራይብ እያደረጋችሁ ይህን ቪዲዮ እስከ መጨረሻው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን እህቶችም ሰላም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? ሩታ ሀብቴ እንግዲህ የሚዲያውን እየመራችሁ ነው። ነገም ተነገ ወዲያም ትመራዋለች። የሩታ ኦዲየንሶችም በቃ የልባችንን የተቃጠልነው ተክሰናል እያሉ ነው። እኔማ ይሄ ልጅ ፈራሁለት። ደስታ የሚባል ልጅ እኔ ፈራሁለት። የቡታጀራ ዩቲዩበሮች በጣም ተናደዱ። የቡታጀራ ዩቲዩበሮች በጣም ተናደዱ። በጣም ተናደዱ። በእውነት ተናደዱ። ምን ጉር ነው ግን? ለምንድን ነው እንደዚህ ያደረጋቸው? የሩታ ደስታ የማያስደስታቸው ከነ ልጇ ፍስ አርጎ ሊዛት ሊሄድ ያለ ጊዜ በቃ አበዱ። ላይክ አርጉ። አይቻል አቅም ሆነን ለመናገር እንደዚህ ሰድባችሁ ውሽጋ ወንድ እኮ አይደለም ይዞ ካጠገቡ ሲሽሞነሞን ያለው አብርሃም እኮ ካጠገቡ ያለችው ሄርሜላ ጓደኛው ኳስ ሊጫወቱ እኮ አይደለም ወይ ደግሞ ፑል ሊጫወቱ እኮ አይደለም የሚገናኙት። ወይ ኳስ ሊጫወቱ ወይ ፑል ሊጫወቱ ወይ ዲስቲቪ ላይ እኮ አይደለም የሚገናኙት። ወንድና ሴት ናቸው። አፈቅርሃለሁ ወድሃለሁ ያለችው አንድ እንስት ናት። ወንድ ልጅ ነው። ገብቷቸዋል። 400,000 አንዴ ምን እያሉ በየፕሮግራሙ እየተገኙ ያሌለ ነገር ሲፈጽሙ ያልተነገራችሁ ሰዎች ዛሬ ሩታ ላይ አፋችሁን ለመክፈት አፋችሁን ምላሳችሁን ሞርዳችሁ የምትመጡ ሰዎች ስርዓታችሁን እንድትይዙ ይገባል። አምራቶችን እኔ አይቼ አውቃለሁ። እዚህ ዓለም ላይ ግን በወለደች በሶስተኛ ወሯ ምናምን እንደዚህ መጥቶ የተፋታችን እንስት እኔ አግብቼሽ ከነ ምናምንሽ የአብርሃምንም ልጅ ጭምር አሳድጋለሁ ይዤው ከሀገሩ ወጣለሁ የሚል ሰው በመስማቴም በማየቴም እኔ ከዚህ በፊት አይቼ አላቅም። ሆነን ለመናገር እንደዚህ ሰድባችሁ ውሻ ማመናጨቅ ቤት ስለመጣ አይደለም። ይሄ ልጅ ሆነን ለመናገር በዚህ ልክ እሷ ደስተኛ ሆና አቅፋው ምናምን ከሱ ጋር ጊዜ ማሳለፍ ፍላጎት ካላት ማን ከለከላት? ከቤቷ ውጭ እሱን ማግኘት ቤት ውስጥ ብቻ ሳይሆን ከቤት ውጪ ይሄ የሶሻል ሚዲያ የሚዲያ ጊዜ ነው። ፌስቡክ አለ፣ ቲክቶክ አለ፣ ስንት ነገር አለ። በሶሻል ሚዲያ ተነጋግረው ቦታ ተቀጣጥረው መገናኘት ይችላሉ። ቤት ውስጥ ስለመጣ ስለተገናኙ አይደለም። የችኮላ ነገር አታድርጉት። ተጠናኑ። ሽምግልናም ቢሆን ምንም ቢሆን ደስታ ሩታ ያንተ ከሆነች ነገም ከነጎዲያም ፈጣሪ ያንተ ከሚያደርጋት ከሆነ ሩታን ነገም ከነጎዲያም ያንተ ናት። ሩታ ማንም ይነቃንቅብህ የለም፣ ማንም ይወስድብህ የለም። ሩታ ነገም ከነጎዲያ ከነጎዲያ ወዲያም ያንተ ናት። በችኮላ አታድርግ። ገና ለገና ፕሮሰሴን ጨርሼ ምናምን ከሀገር ይዣት ወጣለሁ በሚል ሰበብ ራስህ ላይ ሌላ ጣጣ አትፍጠር። ደስታ ራስህ ላይ ሌላ ጣጣ አትፍጠር። አሁንም ቢሆን ሰከን ብለህ ረጋ ብለህ እልህ አያዝህ። አንተም ሌላ ሰው እልህ ስለያዘው አንተ እልህ አያዝህ። እያንዳንዱ ነገር በሰከነ መንፈስ ከነ ፈረንጁ ጋር ከነ ኖቬል ጋር ከነ አቡሽ ጋር ከሩታ ፋሚሊዎች ጋር ከነ ገኒ ጋር እንዳለ ከቤተሰቡ ጋር ያለህን ጣጣ ጨርሰህ ተነጋግረህ አውርተህ ነው ወደዚህ አይነት ነገር መምጣት ያለብህና ሰላም ሰዎች ምንም ማድረግ አንችልም። በዚህ በቅርብ ሰርግ የሚያምር ሰርግ ጥድት ያለች ሰርግ ጠብቁ። የኛ ሙሽራ የኛ ሙሽራ
መናገር አይጠበቅብኝም። ወይም ደግሞ አብርሃም ያደረገው ነገር ነገር ይቅርና እንደተደረገ ያያችሁት ይቅርና ለመስማት እንኳን የሚሰቀጥጥ ነገር ነው ያደረገው። እርጉዝ ሆና ልጅ እያላት ከተወለደ 3 ወር 2 ወር ያልሞላው ልጅ እያለ ተሞሽሮ የቬሎ ልብስ ለብሶ ሀገር ለሀገር እየተዝናና እየሄደ ሚስቱን ሌላው ይቅር ተጣልተው እንኳን ይሁን ችግር የለውም ተጣልተው የፈለገ ቢሆን እኔ ሚስቴን ወይም ደግሞ የልጄን እናት ብዬ ማስባት ሰው የፈለገ ትጣላኝ የፈለገ ትሁን ለልጄ ብዬ እንኳን ልጄ እስኪያገግም ትንሽ እንኳን ራሱን እስኪያገኝ እሱ ግን ልጁ ከተወለደ ሳይሞላው የሙሽራ ልብስ ለብሶ ትናንትና ካወቃት ሴት ጋር የሙሽራ ልብስ ለብሶ ተሞሽሮ እንደ ሙሽራ እንደፈለገ ሲሆን የት ነበራችሁ? አሁን ሩታ ደስተኛ የሚያደርጋት ነገር ስታዩ ደስተኛ የሚያደርጋት ነገር ሁሉም አንተ ስታደርግ አሁን ሁሉም የተነሳው አብርሃም የዛን የት ነበራችሁ? አብርሃም ያ ሁሉ ነገር ሲሰራ ሌላው ይቅርና ይሄ ልጅ ያደረገው ነገር ጋሽዬ እንኳን ዞር ብሎ እንዳያይ ነበር ያደረግከው። አይደረግም። በቃ እንደፈለክ መሆን ትችላለህ። ከዛ በፊት ሀገር ለሀገር ተዝናና የፈለግከው ነገር ሆን ከሄርሜላ ጋር ብዙ ነገር አደረግ፣ እራት ግብዣ ያደረግ ዝም አልን። ሩታ እንደፈለግ ይሁን ብላ ዝም አለች። ጭራሽ ደግሞ ልጁ 3 ወር ሳይሞላው ከተወለደ 3 ወር ሳይሞላው እንኳን የሙሽራ ልብስ ለብሰህ እንደ ሙሽራ ዛሬ ላገባ ነው ሁላችሁም ተጠርታችኋል ምናምን ብለህ ህዝቡን ማናደድ ሩታን ማናደድ ጀመርክ። አሁን ደግሞ ሩታ የሆነ ነገር ስታደርግ አሁን ተነስተ የሆነ ነገር የምታደርግበት ምክንያት የለም። ጊዜ አልቋል፣ አልተጠቀምክበትም። እንድትጠቀምበት ብዙ ጊዜ ነግረሃለች፣ ብዙ ጊዜም ተነግሩሃል፣ ግን ደግሞ አልተጠቀምክበትም። ሲረፍድ ነው የሚገባ። ብዙ ጊዜ ተናግሬያለሁ፣ ሲረፍድ እንደሚገባ ተናግሬ ነበር። ካሁን በኋላ ደግሞ በደንብ ይገባሃል ማለት ነው ህይወት ምን ማለት እንደሆነ። አንተ የምታደርገው ከሄርሜላ ጋር የምታደርገው ነገር ምን አይነት ስሜት እንዳለው ምን አይነት ህመም እንዳለው ካሁን በኋላ ትረዳዋለህ። ሩታ ምን አይነት ስሜት ውስጥ እንደነበረች አንተ ከሄርሜላ ጋር በምትሆንበት ሰዓት ሩታ ምን አይነት ስሜት እንደነበረች አሁን ትረዳዋለህ፣ በአንተ ሲደርስ ማለት ነው። የእኛን ልፋት የጓደኞች ስራ የጓደኞች የሰይጣን ስራ አሁን ነው የሚገባ፣ በቅርብ ይገባል ምን ማለት እንደሆነ ህይወት ምን ማለት እንደሆነ ይገባል። ደስታ የሚባለውን ልጅ ብዙዎቻችሁ እየተናገራችሁ ትልባ ነው ምናምን እያላችሁ ነበር እና እኔ ስለሱ መናገር አልፈልግም። ምክንያቱም ልጁን በደንብ አይቼዋለሁ ምን አይነት ሰው እንደሆነ ከመልክ ከአቋም ሩታን የሚገባት ሰው ነው። በቃ ሩታን ይመጥናታል ብዬ ማስባት ሰው ነው እና ምክንያቱም እሷ ማንም ሰው ቢመጣ በቃ ጥሩ ሰው በሚባል ደረጃ ከመጣ ሩታን ይመጥናታል። ምክንያቱም ህይወትን እንዴት እንደምታሳልፈው ታውቃለች፣ እንዴት እንደመገፋችሁ በደንብ ስለምታውቅ ለእሷ የሚገባትን ሰው ነው እኛም ፈልገን 100% ማለት ነው። እኔ በቃ ማንም ከደበረ ይደብረው። አሁን እኔ እኮ የምታናድዱኝ አሁን የሩታ ትንሽዬ ደስታ ስታገኙ ትንሽዬ ሊያስደስታት የሚችል ነገር አይታችኋል ሁላችሁም። የዛን እየሳቀች የነበረችው ሳቅ እያሳለፈችው የነበረው ጊዜ አይታችኋል። በዚህ 2 ቀን ማለት ነው በተለቀቁት ቪዲዮ ሙሉ ገብታችሁ ካያችሁት ምን ያህል ሳቅ ውስጥ ምን ያህል ደስታ ውስጥ እንደነበረች ማየት ትችላላችሁ። ታው ነበር ምን ጠብቀው እኛም ግን ደግሞ ያንን ፈገግታዋ እናንተ ስታዩ ቢያናድዳችሁ ከሆነ ያንን ፈገግታዋ ስታዩ የምትቃጠሉ ከሆነ ምንም ማድረግ አንችልም። እየተቃጠላችሁ ልትኖሩ ነው። እየተቃጠላችሁ ህይወታችሁን ልትገፉት ነው። ታሳዝኑኛላችሁ እንደዚህ ስላችሁ ማለት ነው። እና የእሷን ደስታ አይታችሁ የእሷን ከሌላ ሰው ጋር ከሌላ ወንድ ጋር መሆኗን አይታችሁ የምትናደዱ ሰዎች እኔ ጠላት ናችሁ ብዬ ነው የማስበው። ምክንያቱም አብርሃም ያ ሁሉ ነገር ሲያደርግ የ3 ወር ልጅ አብርሃም ያንን ሁሉ ነገር እያደረገ የራሱ ልጅ የ3 ወር ልጅ እንኳን ሆኖ ሳለ ከማጋ ነበረ እንደ ሙሽራ ተሞሽሮ አብርሃም ዛሬ ላገባ ነው ነገ ላገባ ነው ሰርግ ተጠርታችኋል እያለ ሩታን ለማናደድ ሲሞክር ሩታን የሆነ ነገር ውስጥ ለመክተት ሲሞክር የት ነበራችሁ? አሁን ሩታ ትንሽ ፈገግ ብላ ስላያችኋት ከሌላ ወንድ ጋር ደስተኛ ሆና ስላያችኋት ስትስቅ ስላያችኋት ተናደዳችሁ? ገና ብዙ ነገር ታያላችሁ ስራችሁ። ምክንያቱም የሁለቱን አንድ ላይ መሆን የምትፈልጉ ቢሆን አብርሃም ያው ሁሉ ነገር ሲሰራ ትናገሩት ነበር። አብርሃም ያው ሁሉ ነገር ሲያደርግ እንደ ሙሽራ ተሞሽሮ ቬሎ ለብሶ
ሲዝናና ከሄርሜላ ጋር አገር ለአገር ሲዝናና አስፓልት ላይ ያ ሁሉ ነገር ሲያደርግ ያልተናገራችሁ ሰዎች ዛሬ ለሩታ አዲስ ሰው ሲመጣ ሩታን ደስተኛ ላርግ ብሎ አንድ ሰው ሲመጣ ሁላችሁ መንጫጫት ቂጣችሁ እየተቃጠለ የምትኖሩ። እኛ ግን የእናንተ ወሬ የእናንተ ነገር አይገድበንም። ሁላችሁም እየመጣችሁ ስለፎከራችሁ ፈረንጁ ሰዓት ውስጥ ከተትካት አሁንም ሌላ ወንድ አገናኛት ምናምን እያላችሁ ነበርና እኔ ደስተኛ ካረጋት ነገርኳችሁ። ምንም ነገር አደርጋለሁ ጠላችሁ ሰዎች ምንም ማድረግ አንችልም። በዚህ በቅርብ ሰርግ የሚያምር ሰርግ ጽድት ያለች ሰርግ ጠብቁ። የኛ ሙሽራ ደግሞ 100% እርግጠኛ ነኝ። መልሶ መጥቶ ይቅርታ ጠይቋት ካጠገቧ እንደሚሆን ደግሞ 100% እርግጠኛ ነኝ። ይህ ሆኖ ሳለ ግን ዛሬ መጣሁት ደስታ ስልኬን ከየት እንዳመጣ አላውቅም። ቴክስት ልኮልኝ ነበረ። ደስታ ምንድን ነው ያለኝ? እንድታግዘኝ እፈልጋለሁ፣ ሽምግልና መላክ እፈልጋለሁ፣ ወደ ሩታ ቤተሰቦች ሽምግልና መላክ እፈልጋለሁ። ያለውን ነገር ደግሞ አንተ በቅርበት እንደዚህ ብለህ ያለውን ሰው በሙሉ አማክርልኝ፣ ያለውን ሰው አናግርልኝ፣ ለነቴቴ ለነማ እያንዳንዱ ሄደህ ንገርልኝ አለኝ። እኔ መልስም ቴክስቱንም አልመለስኩለትም። ቴክስቱን መለስኩለት ማለት ያው ነገሩ ላይ ተግባባሁበት። የሆነ ነገር ሁሉ ነገር ከበስተጀርባ አድርጎ ወደ ካሜራ ሲመጣ ነው እንጂ ያለው ነገር እንደዚህ ተባለ ተብሎ እንዳለ ወደ ካሜራ አይመጣም። ገብቷችኋል? ለዛ ነው እንደዚህም። አሁንም ቢሆን ሩታ ያንተ ከሆነች ነገም ከነገ ወዲያም ፈጣሪ ያንተ ከሚያደርጋት ከሆነ ሩታን ነገም ከነገ ወዲያም ያንተ ናት ሩታ። ማንም ይነቃንቅብህ የለም፣ ማንም ይወስድብህ የለም ሩታ ነው። አረ የተባሩ ሁላ አበዱ። ሩታ እኮ ልታጨለለቻቸው እንዳለ። ደስታ እኮ ሽማግሌ ልልክ ነው። ምንድን ነው ቢልክታ ምን ችግር አለው? ደስታ እኮ ማለት ጀግና ማለት ነው። ከነ ልጁ አፍቅሮ ይዞ ሚስት አድርጎ በክብር ሊያኖራት ነው። ኧረ በእናታችሁ ተው፣ እንደዛ አትሁኑ የሩታ እህቶች። እኛ እንግዲህ አሸናፊ ሆነናል። አንጫጫ ነው። አብርሃም ታሟል፣ አሞታል እያሉ ነው። በጣም ተሰምቶታል። እና በጣም ነው የገረመኝ። አበዱ እንደዚህ ልጇ ጋር ሲያቃጥላት የነበረ ወንድ ዛሬ ምንድን ነው እሱ እንደዛ ከሄርሜላ ጋር ያሽቃብጥ የነበረ ወንድ በየቦታው የሰርግ ቤሎ ለብሰው ምናምን ሩታ እንዲህ ወንድ ይዛ ብመጣ ለምን ይሁን ምን ሳይታወቅ ቡታጀራዎች እኮ ጨለሉ። በጣም ነው የሚያስጠላው በእውነት።